ጽሕፈት ቤቱ እና ተጠሪ ተቋማትና ሌሎች ብቻ ሳይሆኑ የምክር ቤት አባሉ በየወረዳው በያለበት ብሎክ አካባቢ ላይ ተገኝቶ ችግሮችን አብረን መስራት መቻል አለብን። የህዝብ ውክልና ይዘናል ብላችሁ ላደረጋችሁት አስተዋጽኦ እውቅና መስጠት እፈልጋለሁ። በእኛ ብቻ የተፈታ ሳይሆን በእናንተ ጥረት ጭምር እንደተፈታ ለመግለጽ ነው። በዛሬው ዕለት ከተነሱ ጥያቄ ውስጥ የመጀመሪያው ወረዳ 10 አካባቢ ወረዳ 5 አካባቢ የእጽዋት ማዕከል ላይ ያለ የጉድጓድ እንዲደፈን ቢነገርም እስካሁን አልተደፈነም የሚል አንድ ጥያቄ ተነስቷል። ጥያቄው አግባብነት ያለው ጥያቄ ነው። የምክር ቤት ቋሚ ኮሚቴዎቹ ያነሱት እዚህ ጥያቄ ላይ ከጉለሌ እጽዋት ማዕከል ጋር በአግባቡ ተግባብተናል። ከዛ በፊት በደብዳቤም በእሳትና ድንገተኛ ጋር የተለየ አደጋ ስጋት ስለሆነ አቅርበንላቸዋል። ከኃላፊዎች ጋርም ተግባብተናል። ኦልሬዲ የማይፈታ ከሆነ የተከበሩ ምክትል ስራ አስፈጻሚያችን አቶ ወልዴም ጋር ስለተግባባን በራሳችን የሚፈታ ይሆናል ማለት ነው። ያልፈታ ነው ግን ራሱን የቻለ ተቋም ስለነበረ ተቋሙ ራሱን ችሎ ችግሩን መፍታት እንዳለበት ስለተግባባን እንደሆነ ታሳቢ መደረግ መቻል አለበት። የችግኝ ማጠጫ ውሃ ማስቀመጫ ነው ተብሎ ስለተነገረ ስላቀረቡን ይሄ ደግሞ አግባብነት የሌለው እንደሆነ ስለተግባባን በቀጣይ የቤት ስራችን እንደሆነ ለመግለጽ ፈልጌ ነው። በሁለተኛ ደረጃ ወረዳ 10 አካባቢ ከመብራት ኃይል ጋር ተያይዞ ከፍተኛ ኃይል እየመጣ ማቴሪያሎችን እያቃጠለብን ነው የሚል ጥያቄ ተነስቷል። እሱ ጋር የተነሳው ጥያቄ ወረዳ 9 ወረዳ 10 አካባቢ በተለይ አንድ ሳምንት አካባቢ ከፍተኛ ኃይል የመግባት ችግሮች እንደነበሩ ከዲስትሪክቱ ጋርም ተግባብተናል። እዚህ ጋር ተያይዞ መስተካከል ያለባቸው ጉዳዮች በባለሙያዎች እንዲስተካከሉ ተደርጓል። ወደፊትም ግን እንደነዚህ አይነት ክስተቶች ሊከሰቱ ይችላሉ። አንዳንዱ ጉዳይ ላይ የራሱን የቻለ አሰራርም ስላለው ማቴሪያል ሲቃጠል በምን መንገድ መተካት መቻል አለበት የሚለው ጉዳይ ላይ ማህበረሰቡ አካባቢ ግንዛቤ እየፈጠርን እየተሰራ መሄድ መቻል አለበት የሚል ሀሳብ ለመስጠት ፈልጌ ነው። ነገር ግን የተነሳው ጥያቄ አግባብነት ያለው እንደሆነ ለመግለጽ ነው። በሁለተኛ ደረጃ እዛው ወረዳ 10 ላይ ውሃ ላይ በባለፈው የተነሳው መቆራረጦች ላይ እንዳለ ሆኖ መፈታቱን የገለጻችሁበት መንገድ ትክክል ነው። እኔም በአካል ወርጄ ቦታው ላይ መፈታቱን አረጋግጫለሁኝ። ነገር ግን ከጥራት ጋር ተያይዞ የተከሰቱ ችግሮች እንደነበረ መረጃው ስለነበረን ወርደን ቸክ አድርገናል። የድፍርስ ውሃ የሚመስሉ ነገሮች ላይ በቧንቧ የመውረድ ጉዳይ ተከስቷል። እሱ ላይ አንደኛ በላቦራቶሪ ቸክ እንዲደረግ በወቅቱ ተቀርቶ የሆኑ ግለሰቦች ስለነገሩ ቸክ አድርገናል። የመጀመሪያው ከጤና ጋር ከተለያዩ ጉዳዮች ጋር እንዲሁም በሌላ መንገድ ሰብሮ የገባ ተጨማሪ ነገሮች እንደሌሉ ቸክ አድርገናል። እዚህ ላይ ማየት መቻል ያለባችሁ። ሁለተኛው ግን በውሃ ልማት ላይ መስተካከል አለበት ብለን ያስቀመጥነው ከባለሙያዎች ጋር ተያይዞ ጥገና በሚያደርጉበት ሰዓት ጥንቃቄ ያለማድረግ ነገሮች እንዳሉ አረጋግጠናል ማለት ነው። ስለዚህ ጥገና ሲያደርጉ በስነ ስርዓት እዛ አካባቢ ያለ አፈር አስወግደው ጥንቃቄ አድርገው መስራት እንዳለባቸው ተግባብተናል። ነገር ግን ከጥገና ጋር ሲያደርጉ የሚገቡ አፈር እንዳለ ቼክ ያደረግንበት ሁኔታ አለ ማለት ከሱ ጋር የተከሰተ እንደሆነ መታየት መቻል አለበት ማለት ነው። ሌላው ወረዳ 4 አካባቢ በመጀመሪያ ማመስገን እና ተሞክሮ ጥሩ ስለሆነ ቢሰፋ ብዬ የማስበው ጉቶ ሜዳ አካባቢ ያላችሁ ነዋሪዎች የምክር ቤት አባሎቻችን ጭምር የሰራችሁት ስራ ቀላል የሚባል አይደለም። አካባቢያችን ላይ ያለውን በመብራት ኃይልና በመንግስት ብቻ መፈታት የለበትም ችግሩ በእኛ መሰራት መቻል አለበት። ባለሀብቶችን ማስተባበር መቻል አለብን። በአቅማችን ችግር ፈተን ከአቅማችን በላይ የሆነውን መንግስት መፍታት መቻል አለብን የሚል አቋም ተወስዶ እዛ አካባቢ የተከሰተው የመንገድ ዳር መብራት ችግር ፈታቸዋል። ይሄ በጣም የሚያበረታታ ነው። በተለየ መንገድ ደግሞ የቤት ስራ መውሰድ መቻል ያለብን
የመንግስት ትኩረትም ዋና ዋና መንገዶች ላይ ያሉት በጣም ብዙ ያልተፈታ የመልካም አስተዳደር ችግር ስላለ እሱ ላይ ትኩረት ስላደረግን በቀጣይም ሌት ሊሆን ስለሚዘገይ ወረዳ 4 ካስተዳደሩ ጀርባ ያሉ ብሎክ የሰፈሮች ላይ አሁንም እሱ ጉቶ ሜዳ አካባቢ ያለን ተሞክሮ ወስዶ ቢፈታ በጎ ነው ብዬ አስባለሁ። በአካል እኔም ወርጃለሁ፣ የተወሰኑ ነዋሪዎችን አግኝቻለሁ። በቀላሉ ከተባበሩ መፍታት የሚችሉት ጉዳዮች እንደሆኑ ካስተዳደሩ ጋርም ተግባብተናል። በዚህ መንገድ እንፈታለን ብዬ አስባለሁ። ከዛ ውጭ ግን በመንገድ ዳር መብራቶች ጋር ከኮሪደር ጋር ተያይዞ ዋና መብራቶች የመንገድ ዳር መብራት ችግር ያለባቸው ከፍተኛ በመሆኑ እዚህ አካባቢ ላይ መታገዝ ብንችል ለማለት ፈልጌ ነው። ሌላው ከወረዳ 8 የመንገድ ዳር መብራት ቀለበት መንገድ እንደምታውቁት በባለፈው ጉባኤያችን የተመሰጋገንበት ነው። ቀለበት መንገዱ ላይ ሙሉ በሙሉ ችግሮችን ፈተን ጨርሰን በበነጋው ስንሄድ በስርቆት ተነስቶ ነው ያገኘነው። የተነሳበት መንገድ ደግሞ በጣም አሳቃቂ ነው። እውነቱን ለመናገር ግራውንድ ላይ የተቀበሩ ሙሉ በሙሉ ኬብሎች በዝርፊያ ተነስተዋል። መስተካከል መቻል አለበት በሚል ወረፋውን ወስደን ስለነበረ በከተማ ደረጃ የተፈታው ሁለተኛና ሶስተኛ ወረፋ መጠበቅ ግድ ይለናል ማለት ነው። እዚህ ላይ መወሰድ መቻል ያለበት ወረዳ 10 አካባቢ የተደረገ ተሞክሮ ወረዳ 8 ላይ መምጣት መቻል አለበት። ወረዳ 10 አካባቢ አሁን አብሮ ነው የተሰራው የቀለበት መንገድ መብራት ይጠብቃሉ። ወረዳ 9 አካባቢ ይጠብቃሉ ትኩረት አድርገው የሰላም ሰራዊቱ ነዋሪው። እዚህ አካባቢ ወረዳ 8 አካባቢም በቀጣይ እንደሚፈታ ታሳቢ ተደርጎ ነገር ግን ቢያንስ ከኛ እጅ መውጣት መቻል የለበትም መጠበቅ መቻል አለብን የሚል የቤት ስራ ቢወሰድ መልካም ነው ብዬ አስባለሁ። በቀጣይ ግን ሶስተኛ ዙር ላይ ይደርሳል ብዬ አስባለሁ፣ ይፈታል። ወረዳ 1 አካባቢ የተነሳው ከኪዳነ ምሕረት አካባቢ የመብራት ችግር አለ የተባለው አዲስ ነው። በኋላም ጥያቄ ያነሳችሁ የምክር ቤት አባላት በግልጽ ነግራችሁን መፍታት ብንችል በጎ ነው ብዬ አስባለሁ። የውሃ ችግር አለ። በሳምንት አንዴ ነው የሚመጣው። ከሳምንት ደግሞ 2 3 መምጣት ቢችል የተባለው አግባብነት ያለው ጥያቄ ነው። ነገር ግን አሁን ባለው ሁኔታ ማድረግ አንችልም። ግልጽ መነጋገር ስላለብን ማለት ነው። የውሃ እጥረት አለ። እንደምታውቁት ጉለሌ ከፍተኛ ደረጃ ላይ ያለ ክፍለ ከተማ ነው። መፈታት ያለባቸው ነገሮች መፈታት እንዳለባቸው የከተማ አስተዳደሩም የቤት ስራ ይዞ እየሰራ ነው። ክፍለ ከተማ ላይ ያሉ ዋና አመራሮቻችንም ክቡር አፈ ጉባኤም በተደጋጋሚ መድረክ ሲያገኙ ይገልጻሉ። ቋሚ ኮሚቴውም በዚሁ ልክ ማለት ነው። ነገር ግን ዘለቄታ ያለው መፍትሄ እስካልተሰጠ ድረስ ሌሎች ቦታዎች ላይ በ2 ሳምንት አንዴ የሚደርሳቸው ወገኖቻችን ስላለን አሁን ባለው ሁኔታ በሳምንት አንዴ ፕሮፐርሊ መምጣቱን ተጠንቅቀን እያየን መሄድ መቻል አለብን እንጂ ተጨማሪ 2 መምጣት እንደማይችል ለመግለጽ ነው። ሌላ የወረዳ 7 አካባቢ የማርቆስ መጋዘን አንደኛ የወረዳ ዋና ስራ አስፈጻሚ የወረዳ ዋና አፈጉባኤ ከምክር ቤት አባል ደግሞ ውክልና ያላቸው እና እኔም በተገኘውበት የሰሜን ቅርንጫፍ መንገዶች ኃላፊና ቴክኒክ ቡድን መሪው ቦታው ላይ ተገኝተን አይተናል። ከመነሻው እስከ መዳረሻው ድረስ ማለት ነው። ነገር ግን ያየነው የተግባባነው በወቅቱ በአስተዳደሩ በወረዳው መፈታት ያለበት ችግር መፈታት መቻል አለበት። ያየነው ምንድነው? ህገወጥ ግንባታ በሰፊው ነው ያለው። ህገወጥ ግንባታው ምንድነው ደግሞ በጣም እንትን የሚለው በብሎኬት በግንብ የተሰራ ቦዩ ላይ ነው የተሰራው። ይሄ ማለት ምን ማለት ነው? ሰሜን ዲስትሪክት ሰሜን ቅርንጫፍም የገለጸልን እኛም ማምነንበት የመጣ ነው። አንደኛ ከላይ ጀምሮ መስፋት እንዳለበት ተግባብተናል። ከላይ ያለውን ከመነሻ ሳይሆን ከመዳረሻው ነው መሰራት መቻል ያለበት። አለ ከመነሻው ምን ሰራው ከሆነ ምንድነው የሚለው ለተጨማሪ አደጋ ነው ህዝብ እናጋልጠው ማለት ነው። ስለዚህ ይሄንን ሪስክ ልንወስድ አንችልም። መጀመሪያ በአስተዳደሩ እነዚህ ነገሮች ይጽዱ
በሚል አንስተዋል። ትክክለኛ ጥያቄ ነው ያነሱልንም። ስለዚህ በአስተዳደር ደረጃ አስተካክሉ የተባልነውን ጉዳይ ማስተካከል እንዳለብን ከወረዳ 7 ጋር የነበረው ቲም ጋር ተግባብተን የተለያየ ነው። ሶስቱ የሚነሳ ከሆነ ለመስራት ዝግጁ ናቸው። ቃሊ አካባቢ የሰሩ እነሱ ናቸው። መንገዶች በነገራችን በጣም ቀላል ወረዳ አዲሱ ገበያ አካባቢ ያጋጠመንን ጉዳይ በሌሊት ጭምር ነው ተገይቶ የፈቱትና በዛ መንገድ እንደምንጨርስ ታሳቢ ማድረግ አለብን። የቤት ስራችንን ተጋግዘን እንስራ ለማለት ነው። ጥቅል ግን ወደፊትም ቢሆን ችግሮች ሲያጋጥሙ ይዘናቸው የተወሰኑ መድረኮችን መጠበቅ ሳይሆን አፋጣኝ ስለሆነ የውሃም የመብራትም የተለያዩ ችግሮች ወዲያው ሲያጋጥም ስልክ እየተደዋወልን አብረን እንድንፈታ ለመጠየቅ ነው። ክብር ይስጥልኝ።